ተሰደድኩኝ። ከዛም ተመልሼ ያገባሁ፣ ወለድኩኝ አንድ ልጅ። በሆነ አጋጣሚ በሆነ ሻይ ቡና ቦታ ላይ ተዋወቅን ማለት ነው። ከዛ ተዋወቅን ምናምን ነገር ስልኬ ከሌላ ሰው ተቀብሎ ማውራት ጀመርን። ከዛ በኋላ ያው የፍቅር ጥያቄ ጠየቀኝ፣ አልተቀበልኩትም። እኔ ከተዳሪ ከተለያየው በኋላ አንድ ልጅ አለኝና ከዛ ቆይታ አልተቀበልኩትም እኔ እሱን ማለት ነው። ምክንያቱም በጣም ተማሪ ነበር ዩኒቨርሲቲ በጊዜው፣ ያጭሳል፣ ይቅማል፣ ይጠጣል፣ ሁሉም አይነት ሱስ አለበት እና ከዛ በኋላ እኔም ብዙም አልቆየሁም። ከዛ ያንን ፍቅር ጥያቄ አልተቀበልኩም። በጣም ያንን ስላልተቀበልኩት በጣም ይደውልልኛል፣ ይሳደባል ምናምን ነገር። እኔም ብዙም አልቆየሁም ኢትዮጵያ። ልጄን ለእናቴ ትቼ ወደ አረብ ሀገር መጣሁ ማለት ነው። እዚህ ከመጣሁ በኋላ አሁን ከአንድ አመት ከምናምን በኋላ እሱ የሆነ ችግር ውስጥ ገባና እዚህ ዱባይ መጥቶ በእህቴ ስልክ አገኘኝ ማለት ነው። ተመልሰን ማውራት ጀመርን ማለት ነው። ያው እኔ ተመሳሳይ ስሜት ውስጥ ነኝ። ኦልሬዲ መጀመሪያ ከተለያየው በኋላ እኔ ስራ ላይ ነው ያተኮርኩት። በቃ ወደ ፍቅር ምናምን አልገባሁኝም። ራሴ መለወጥ ነው የተያያዝኩት። ከዛ ያው ያወራኛል ምናምን ነገር፣ ግን እሱ ተመርቆ ወጥቶ ወደ አረብ ሀገር መጥቶ ያው እዛው ሱስ ላይ ነው ያለው። ኦልሬዲ አልተቀየረም። ኢማራት ውስጥ ከናይጄሪያዎች ጋር ከተቀመጠ እነሱ የሚጠቀሙትን የተለያየ ነገር የሚያደነዝዝ የሚያሰክር ነገር ይወስዳል። ከባንጋሊዎችን ጋር ከተቀመጠ የሚጨስም ካገኘ ያገኘውን ነገር ሁሉ አፉ ላይ ያስገባል። አግብኝና እኔ እቀየራለሁ ይለኛል። እኔ ደግሞ ህይወቴ ውስጥ በጣም ለፍቼበታለሁ፣ ብዙ ሰርቻለሁ፣ ብዙ ደክሜያለሁ። እንደዚህ አይነት ሰው ደግሞ ህይወቴ ውስጥ ለማስገባት ፈቃደኛ አይደለሁም። እኔ በጣም ጎበዝ ሴት ነኝ፣ ብዙ ለፍቻለሁ፣ ይሄ ህይወቴን ለማቆም ማለት ነው። በለፋሁትም ያክል ስኬታማም ሆኛለሁ እና አሁን በቃ መጨረሻ ላይ አሁን ከትላንት ወዲያ ይሄ ሰሞን ሲደውልልኝ ጭራሽ ስልክ ማንሳት አቆምኩኝ። እኔ ከሱ ጋር ማውራት አልፈልግም። በጣም አደንዛዥ ይወስዳል ሲያገኝ፣ የሚጠጣም ካገኘ ይጠጣል። በቃ አፉ ውስጥ የማያስገባው ነገር የለም ሁሉ እና መጨረሻ ላይ ከትላንት ወዳ ጻፈልኝ። ምን አለኝ መሰለ? እኔ ከዚህ በፊት ፍቅር አጃጅሎኝ ነው እንጂ አንቺ ስቴፒ አይደለሽም አለኝ። ምክንያቱም አንቺ ልጅ አለሽ፣ እኔ ከዚህ በፊት አላገባሁም፣ ምን አላልኩም። ስለዚህ አንቺ ለእኔ ስቴፒ አይደለሽም አለኝ ማለት ነው ማታ። በዛ በጣም ተበሳጨው። በነገራችን ላይ አስለን እኔ ከሱ ጋር የማውራት ፍላጎቱ የለኝም። በቃ ስታየው ራሱ የሆነ ምን ብዬ ልንገርህ፣ የሆነ ስክር ብሎ ማለት ነው። አንዳንድ ጊዜ ይደውልልኛል፣ እኔ ደግሞ ለማውራት ፈቃደኛ አይደለሁም እና በጣም ተበሳጨው። እናማ የሆነ የተሳደበው ንግግር ግን አናደደኝ እኔን። ከዛ እኔ ሲጀመር አለ ምን አለኝ መሰለ? እኔ ሲጀመር ስቴቢ አይደለሽም፣ ጋለሞታዎች ለጋለሞታዎች ናቸው፣ ውዝረኞች ለውዝረኞች ናቸው፣ ባለጌዎችም ለባለጌዎች ናቸው አለኝ። እና ከዛ አንተ ከነዚህ ውስጥ የትኛው ነህ አልኩት ማለት ነው። ከዛ ያኔ በቃ ተሰዳደብን ምናምን ነገር። እኔ ከሱ ጋር ላለማውራትም ብዬ ብሎክ አረኩት ማለት ነው። ብሎክ አታርጊም ወይ? ብሎክ በደንብ ነው ማድረገው። በተለያየ ስልክ ነው የሚገባልኝ፣ ገባ? እና የእሱ ትልቁ ፍላጎቱ ምንድን ነው ካልክ ማለት ነው፣ ከጓደኞቹም ሲያስደውልኝ እኔ አግብቼው እኔ እንድለውጠው ነው ሁሌም የእሱ ጥያቄ ማለት ነው። አብረሽን ስትሆኝ ይቀየራለሁ፣ ነገ እቀየራለሁ፣ ከነገ ወዲያ እቀየራለሁ። እኔ ደግሞ የብሎችም ሐኪም ቤት አይደለሁም። መቀየር የፈለገ ሰው በሰላሳዎች እድሜ ውስጥ ያለ ሰው ነው፣ ገባ? ስለዚህ እኔ አሁን አንተን አልቀየረም። እኔ ህይወቴ ለፍቼበታለሁ። ስለዚህ እኔ ወላሂ አይደለም፣ እኔ የምንም የፍቅር ስሜት የለኝም፣ አላህ በሚያውቀው። ምክንያቱም እኔ ለፍቻለሁ፣ ደክም ያለው ማረፍ እንጂ የምፈልገው ሐኪም ቤት ከፍቼ እሱን ማከም አይደለም። ስለዚህ እስኪ እዚህ ጋር ያላችሁ ምክር ስጡኝ።
እና ብሎክ አሁንም ይመጣልኛል። እኔ እውነቴን ነው ስናደድ አንዳንድ ጊዜ እዚህ ሀገር ነው ያለው እና የሆነ የማይሆን ነገር እርምጃ እንዳልወስድ ሁላ ነው የምናደደው በንግግሩ። እኔ አልፈልግም ስልክ እየቀያየረ ሲመጣልኝ የሆነ በጣም ነው የምናደደው ማለት ነው። እድሜሽ ምን ያህል ነው? አሁን 28 ዓመቴ ነው። አንድ ልጅ ነው ያለሽ? አዎ አንድ ልጅ ነው ያለችኝ። እሺ እድሜሽ 28 መሆኑ ያሳስብሻል? አያሳስበኝም። ያባከንኩት ጊዜ የለም የሰራሁበት እንጂ። ታፈቅሪዋለሽ እሱ? እኔ ወላሂ አሌክስ ማለት ነው አላህ በሚያውቀው ማየት እንኳን አልፈልግም። ማየት እንዲህ ማየት እሱን ስስለ ሁላ በጣም ነው የሚያቅለሸልሸኝ። አንደኛ ነገር ነገርኩ እኮ አንድ ቀን በህይወቱ የሆነ ወደፊት አንቺ የምትፈልጊው ሁሌም ለእኔ ምን ይለኛል? አንቺ እኮ የምትፈልጊው የተስተካከለ ሰው ነው፣ አንቺ እኮ የምትፈልጊው ሌክዠሪ ላይፍ ነው፣ እንደዛ ነው የሚለኝ። እኔ ስለምለፋ አዎ ሌክዠሪ ላይፍ ያምረኛል፣ እየለፋው እየሰራው ስለሆነ ማለት ነው። ስለዚህ የተስተካከለ ሰው ትፈልጊያለሽ? አዎ የተስተካከለ ሰው ፈልጋለሁ። እኔ አላጨስም፣ አልቅምም፣ አልጠጣም፣ ስራ ላይ ነው ያለሁት። ስለዚህ የሁል ጊዜም ንግግሩ እንደዛ ስለሆነብኝ ነው። እሺ ታዲያ ማትፈልጊው ማትወጂው ምንም አይነት ለሱ ምንም አይነት ስሜት ከሌለሽ ለምንድን ነው የምታወሪው? አሌክስ ነገርኩ እኮ ስልክን ያላነሳለትም፣ በአጠቃላይ ስልክ አልመልስም። የተለያየ ስልክ ነው የሚገባልኝ ማለት ነው። ገባህ አይደለ? በተለያየ ስልክ ይገባልኛል ምናምን ነገር ብሎ ይደውላል። ለምሳሌ ኢሞ በኢትዮጵያ ቁጥር ነው የሚገባልኝ ብዙ ጊዜ ማለት ነው። በኢሞ ሲገባልኝ እና ከዚህ በፊት እስከ ዛሬ ድረስ በስንት ስልክ ደውሎልሻል? ኢሞ ላይ 3 ስልክ፣ ቦትም 1 ስልክ፣ ዋትሳፕ 2 ስልክ የተለያዩ ናቸው። ምን አደረግሻቸው እነዛን ቁጥሮች? ቦለካቸው። ከዛ ሰውን በሌላ ቁጥር ይመጣል። አይዋ ቦትም ላይ አሁን ትላንት በሌላ በጓደኛ ይሁን በሆነ በባንጋሊ ስልክ ይሁን አላውቅም ጻፈልኝ፣ በጣም ጻፈልኝ ማለት ነው። እና ግን በጣም የትላንትናው ንግግሩ አበሳጨኝ። ከዛ በፊት በቃ ቦታም አልሰጠውም። ምክንያቱም እኔ የእውነት አሁን ላይ ወደ ፍቅር እንኳን ህይወቴ እድሜ የሚያሳስበኝ ወደ ፍቅር እንኳን ባልገባ በጣም ደስተኛ ነኝ። እኔ በቃ ያን የተማርኩበት ያለፍኩበት ህይወትም ስላለ እንደዚህ አይነት ነገር የማያምረኝ ይመስለን ማለት ነው። እሺ ምንድነው ሚዩት አድርጊ እስኪ። አንደኛ ነገር ይኸውልሽ አይምሮሽን መጠበቅ የምትችይው አንቺ ነሽ። ሰው በሩን ክፍት አድርጎ ሌባ ዘረፈኝ ማለት የለበትም። ብሎክ ማድረግ በጣም ጥሩ አማራጭ ነው፣ እንዳይመጣብሽ ምንም ስሜት ስለሌለሽ ለሱ ፍላጎት ስለሌለሽ። ግን አሁን የሚረብሽሽ ከሆነና በቃ ሙልጭ ያለ ሰላም የምትፈልጊ ከሆነ ቀሰጥረጭ ያለ በየትም እንዳያገኝሽ የምትፈልጊ ከሆነ ቀላል ነው። ስልክሽ ውስጥ ያለውን ሲም ካርድ አውጥተሽ ሰብረሽ ትጥዪውና ሌላ አዲስ ሲም ካርድ ገዝተሽ እሱን የኔ ለምትያቸው በጣም ወሳኝ ለምትያቸው ሰዎች ለቤተሰብ ማለት ነው ሰጪና ለማንም ሰው ያለኔ ፈቃድ ቁጥሬ እንዳትሰጡ ብለሽ በቃ ሁልጊዜ ያንቺ የቅርብሽ የሆኑ ሰዎችን ብቻ እንዲያገኙሽ ታደርጋለሽ። ከዛ ተገላገልሽ። ቁጥር ልቀይር ነው ልጠፋ ነው ምናምን ብለሽ እንትን እንዳትዪ። ገብቶሻል ማለት ለማንም እንዳትናገሪ ዝም ብለሽ ነው ዛሬ ተነስተሽ ቁጥር ብትቀይሪ ይሄኛው ቁጥርሽ ላይፍ ምንድን ነው ኦንላይን እንደገባሽ በቃ ዛሬ እንደሆነ ነው የሚያሳየው። ልጁ እያነሳ በልል ባገኘው ቁጥር ይጽፋል፣ ይጠቀጠቃል፣ ይደውላል። አንቺ ሌላ ቁጥርሽን ቀይረሽ ሰላምሽን አግኝተሽ መኖር ኢዚ ነው። ሰዎች ሊያገኙን ካልፈለጉ ማለት እንዲያገኙን ካልፈለግን ያንን ለማድረግ በጣም ቀላል። አንቺ ምናልባት ወይ ጭቅጭቁን ከፈለግሽ ወይ በየጊዜው እየመጣ የሚጽፍብሽን ነገር ካልፈለግሽ በስተቀር ይሄ ምንም በጣም ቀላል ጉዳይ ነው። ይሄንን አድርጊ። ከዛ ውጭ ይሄ ሰው የሚሰድብሽ ነው፣ የሚያዋርድሽ ነው፣ ሱሰኛ ነው፣ ስራ ማይሰራ ነው፣ አላማ የሌለው ነው። ልጅ ያላትን ሴት እንኳን የሚሳደብ ከሱ እኮ አንቺ የተሻልሽ ነሽ። ባይዘ ልጅ ስላለሽ እኔ ስላላገባው ስላልወለድኩ አንቺ ልጅ ስላል እንዲ ያላገባና ያልወለደ እኮ ነው እንደውም ብኩኑ ነው የሚቀር።
ልጅ የወለደማ እኮ አድቫንቴጅ አለው። ልጅ የወለዱ ሰዎች አግብተውም ይሁን ሳያገቡ ብቻ የዘራቸውን ፍሬ ማየት የቻሉ ሰዎች በጣም እድለኛ ሰዎች ናቸው። ስለተመረጡ ነው። ፈጣሪ ስለፈቀደላቸው ነው። አይናቸውን በአይናቸው እንዲያዩ በህይወት ቆመው እድል ያገኙት። ወንድም ይሁን ሴት በህይወታቸው ልጅ ያላቸው ሰዎች የታደሉ ናቸው። ልጅ ስላላቸው ማግባት አይችሉም፣ መውለድ አይችሉም። እሱ ሌላ ስቴፕ። ማን ያለው ልጅ ስላላቸው ብቻ ካልወለደው ሰው እኔ አሁን ከኔ ይልቅ አንቺ እድለኛ ነሽ ብዬ ነው ማስበው። ቢካዝ እኔ አሁን እንቅፋት ቢመታኝና እንደው ክልትቡ ብዬ ብሞት በቃ ቀረው ነው። ምንም ዘሬ የለም እዚህ ምድር ላይ አስቀምጬው መሄደው ምንም ነገር። አንቺ ግን አትሊስት አገባሽም አላገባሽም ከዚህ በኋላ በህይወት ባትኖሪም እንኳን አትሊስት ዘርሽን ተክተሻል ምድር ላይ። አድቫንቴጁ ያንቺ እንጂ እሱ አይደለም። ስለዚህ በዚህ ስነ ልቦናሽን ማኒፕሌት ለማድረግ ነው የሚሞክረው ሰው። ይህን ሰው ቆርጠሽ እመጣለሽ። ቢቀረብሽ ሱሱ ነው እንጂ ወይም መጥፎ ንግግሩ እንጂ ምን ይቀረብሽ? በዚህ መንገድ አድርጊው። እሺ አሌክሱ በጣም ነው የማመሰግነው። እና ያው እኔ በነገራችን ላይ ይህንን ሁላ ያማከርኩ ማለት ነው እኔ ምክንያቱም የወሰንኩት ሌላ ውሳኔ ስለሆነ ነው ከሚናገረው ንግግር ማለት ነው። እኔ ያለሁት ማለት ነው የማይሆን ንግግር ቢናገረኝ እሱ ላይ ማስያዝ እችላለሁ። ገባህ አይደለ? ከሚጽፋቸው ንግግሮች ከቁጥሩ ተነስቼ ማለት ነው። እዚህ ጋር ያሉ ስለምትወደው ነው ምናምን እኔ ነገርኩ አሌክስ። አንድ ሰው ልትወደው የምትችለው ጥሩ ስነ ምግባር ሲኖረው የወደፊቱን ማለም ሲችል መስራት ሲችል ጥሩ ነገር ኖሮት ነው ፍቅር የሚይዝ አይደለ? የሆነ ሴት ደግሞ በሳል ስትሆን ትክክለኛ ወንድ ነው የምትፈልገው፣ እንዲህ የሚላላጥ ወንድ አይደለም። ገባህ አይደለ? ስለዚህ እኔ የእውነት አሁን ማታ እንደዛ አይነት ስሜት ነው የተሰማኝ። ስለዚህ እዚህ ጋር ያሉ ስለምትወጁ ነው እኔ በወድ ፍቅር የሚያሳፍር ነገር አይደለም። በነገራችን ላይ ካፈቀረ ልብ ማንን እንደሚያፈቅር እንኳን አይታወቅም። አፍቅሬው ቢሆን አፈቀርኩት ብዬ መናገር እችላለሁ። ማን ከኔ ምን ይወስዳል? ምክር ነው የፈለኩት፣ ምክር ነው የሚሰጠኝ እና ለዛ ነው። አመሰግናለሁ። ለውረድ ማለት ነው። አስቸጋሪ ነው ዛሬ። ትንሽ ከበድ ያሉ ጥቂት ገናዎች ነው እየገጠሙን ያሉት። እስቲ ኮይን ልስጣችሁ። እስቲ ትንሽ ከመቅደዱ ስንወጣ ሜምበራችሁ የጠቆረባችሁ ሰዎች ሜምበራችሁን አድሱ። ሜምበር ያልሆናችሁ ሰዎች ደግሞ ሜምበር መሆኑ ጥቅሙ ምንድን ነው? ላይቭ ስገባ ይመጣላችኋል። ላይቭ ሪከርድ ማየት ትችላላችሁ። ብዙ ነገር። ሜምበር ያልሆናችሁ ሰዎች የዚህ ላይቭ ሜምበር ሆኑ። ሜምበር ለመሆን ከላይ ከስሜ ጎን ያለውን በቅርጽ ምልክት እየነካችሁ አንድ ኮይን ይጠይቃል። አንድ ኮይን የሌላችሁ ግን ችግር የለውም፣ እኔ እሰጣችኋለሁ። እዚህ ይታያችኋል ሳጥን። ከዚህ ከሳጥን ውስጥ ኮይን መውሰድ ትችላላችሁ። ግን አሁን አልከፈተም ገና፣ ከ2 ደቂቃ በኋላ ነው የሚከፍተው። ከመክፈቱ በፊት ግን ታብ ላረጉ ሰዎች ነው የሚሰጠው። ይሄንን 3 ደቂቃ ታብ አርጉና ልክ ቆጥሮ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ተሽቀዳድማችሁ ከዛ ውስጥ ውሰዱና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱት። እሺ አስቸጋሪ ነው ይሄ ፍቅር ልክፍት። እሺ ሄሎ፣ ሰላም አሌክስ፣ እንዴት ነህ? ሰላም ነው። ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እኔ ከኔ የሆነ ጨንቀኛል እና የሆነ ነገር ብትለኝ ብዬ ነው። እሺ ምንድን ነው ነገር? የሆነ ጭንቀት አለብኝ ማለት አባቴ ታሞ ነበር እና ያለው ስደስንም ደም ብዛት ምናምን ነበረብኝ እና እሱን ሐኪም ቤት ሂጅ ምናምን ነገር እንትን አልኩት። ደህና ነኝ መድኃኒት ምናምን ጀምሪ ሲሉኝ አልጀመርኩም፣ አቆምኩ ማለት ነው። ምክንያቱም ከእድሜሽ ጋር እንደሄድም ምናምን ነገር ይሉኛል ማለት ነው። 20 ዓመት ገና አልሞላኝም እና መድኃኒቱ ትንሽ ስለምበሳጭ መድኃኒቱና ሲካሄድ አንድ አይነት አይደለም አሉ ዶክተሮች እና ከጭንቀት አቁም ያሉ፣ ግን ጭንቀቱ ሊለቀኝ አልቻለም። ከአደራደር እየባሰብኝ ነው የሚሄደው እና አገር ልገባ ነበረ። አገርም ሰላም ብዙም የለም እና ብቻ አላቅም፣ በጣም እየፈራው ነው ምናምን፣ ልቤ እንደክመኛል ምናምን ነገር አላቅም፣ ለምን እንደሆነ አላቅም። በደንብ ሕክምና አድርገሻል? ሕክምና በደንብ አድርገሻል?
አድርጌያለሁ። ልቤ ይደክመኛል፣ ግን ጭንቀት አቁም ያለኝ አባቴ መራመድ አይችልም። አባቴ ማለት ነው። ብዙ ነገር ለፍቻለሁ። ሐኪም ቤት ምናምን የሰው እጅ ነው መሰለኝ እና ገብሬ ነበር አባቴ። በጣም ታዋቂ ነው እና ያው ምናምን ይመስለኛል አጠቃላይ ምን ተፈጠረ? አለሽ እና ስልካ ተቆረጠ። ይቀርታ ይሰማል። እና በቃ በጣም ይጨንቀኛል ምናምን ነገር። ከትናንትና ከሁለት ቀን በፊት ሐኪም ቤት ነበርኩኝ እና በቃ ጭንቀት እንዴት አድርጌ ላቁም? እንዴት ማለት ምን ባደርግ ነው የሚለቅ? ሊተወኝ አልቻለም። በቃ ጭንቀቱ ማለት ነው። ግን አባቴ አሁን ላይ ደህና ነው፣ ፈጣሪ ይመስገን። ግን እኔ ጭንቀቱ ሊለቀኝ አልቻለም። ሀገር እንዳልገባ ችግር ነው። በእርግጥ ብዙ የራሴ የሆነ ነገር ብዙ ነገሮች አሉኝ። ቆይቻለሁ፣ ስደት ቆየሁ። ብዙ ነገር ራሴ ብገባ እሰራለሁ፣ ግን ሀገር ብዙም ሰላም የለም ማለት ነው። ብገባም ስራ ካልሰራው ስራ ካልጀመርኩ ብዙም አእምሮ ይሆን የማለት ነበር የቆየው። ግን ምን ላድርግ አላውቅም። የሆነ ምክር ካለ ስለግሰኝ ብዬ ነው። እሺ አሁን አባትሽ እንግዲህ ፈጣሪ ነው ይማርልሽ። ያው ያን ልንል የምንችለው ግን አሁን አንቺ ያው በመጨነቅ የምትፈጥረው ነገር የለም። እርግጥ ከአንቺ አቅም በላይ የሆነውን ነገር ለፈጣሪ ነው አሳልፈሽ የምትሰጪው። እኛም ሞክራ እንደ ሰው ደካሞች ነን። ሰው የምንችለውን ያህል በእኛ ሊፈታ የሚችል ነገር እኛ ልናደርገው ልንሞክረው የምንችለውን ነገር በሙሉ እናደርጋለን። ከኛ አቅም በላይ የሆነውን ደግሞ ፈጣሪ ነው መፍትሄ የሚሰጠው። ሰው በምታምኙነት ጸሎት ማድረግና ፈጣሪ እጁን እንዲያስገባበት ህይወትሽ ውስጥ ደግሞ ይቻላል ካመንሽ። ያው ችግሩ የማመን ችግር አናምን። ትልቁ ነገር እምነታችን ላይ ጠንከር ያለ ነገር እንደሚይዝ እንኳን በዙሪያችን የከበበን ችግር ቀርቶ ተራራን እንኳን ዞር ማድረግ እንችላለን፣ እምነት ቢኖረን ማለት ነው። ግን ደካሞች ነን፣ አይ ነው ሁላችን። ጸሎት አድርጊ። አሁን ሰው ሀገር ሆነች ግን በመጨነቅ የምትፈጥር ነገር የለም። የበለጠ ራስሽ ደግሞ ችግር የምትፈጥር ልቤን ይደክመኛል እንደዚህ የሚሉት ነገሮች ሕክምና ሄደሽ ታይ። አንቺ ደህና ስትሆኝ ነው ለአባትሽ የምትደርሺው። ገብቶሽ? ደህና ስትሆኝ። ስለዚህ መጀመሪያ ራስሽ ላይ ስሪ። አንቺ ደህና ሆኝ፣ ጤናሽን ጠብቂ። ከዛ ሌላውን ከአቅምሽ በላይ የሆነው ነገር ለፈጣሪ አሳልፈሽ ስጪ። አትጨነቂ ነው። አለመጨነቅ አይቻልም። አይ ነው አሁን እያቀለልኩብሽ አለም። በተቻለሽ መጠን ግን ተጨንቀሽ መትቀየሩ ነገር ስለማይኖር ምትችይውን ሁሉ አድርጊ ማለት ነው። ከዛ ውጭ ፈጣሪ ያለው ነው። ከላይ ኮይን ግን ትወስዳላችሁ ወይስ ማጅራት እየመታን እናስወስዳችሁ? እዚህ ቤት ኮይን ስጠን ትሉኛላችሁ። ስሰጥ አትወስዱ። አረ ውሰዱ፣ ስለፈጠራችሁ ውሰዱና ከላይ ከስሜ ጎና ያለውን ለቅርጽ ምልክት እየነካችሁ ሜምበር ነው። ኮይኑን እንዳለ ወስዶት ብዙ ሰው ውጭ ይተወዋል ወይ ደግሞ ትይዙታላችሁ መሰለኝ። ጤና ይስጥልኝ። እንኳን ደህና መጣሽ። ቀንድነ ቆይ ወላይ ነው ገዝታላኩም ምናልሽ ማን ሳበኝን ያላወቅኩም ብቻ ግን እንዴት ነው ደህና ነው ትወጣቸው። ችግር የለም ልከሽ ነው እኮ ልከሽ። እሺ አስቸጋሪ ነው ጎበዝ። በር አካባቢ ከፍተኛ ግፊያ ነው ያለ። አዎ ሚንበር ሁለሽ ወስዳችሁ ሰዎች ይሰማል። ሄሎ ኦኬ፣ ቀጣይ ቶሎ እናስገባል።
አይስትልኝ ሄሎ ሄሎ አሌክስ እንዴት ነህ? ይሰማል? ይሰማል። እንኳን ሰላም ነው? ሰላም። ምን እንታዘዝ? ሄሎ ሄሎ አይሰማም? አሁን መጣሽ። ኦኬ፣ በመጀመሪያ በጣም አመሰግናለሁ አሌክሶ። በጣም ብዙ ጊዜ ያዳምጣለሁ ያንተን ምክር። እሺ። በሁለተኛ ደግሞ መጠየቅ የፈለኩት ይቅርታ በጣም እፈራለሁ። ሰው ወንድ ሆኖ ባለ ትዳር የሆነ ሰው በምን ሁኔታ ነው ከሴት ጋር ገርል ፍሬንድ መሆን የሚችለው? ማለት እንደ እህት እና ወንድም ጓደኛ መሆን ይቻላል? ከዛም ብሶ ደግሞ አንድ ቤት ማደር፣ ተመላልሶ መጠያየቅ፣ እንደዛ አይነት ጓደኝነት አለ? ምንድን ነው የተፈጠረው? እስኪ ከስር መሰረቱ ንገረኝ። አይ እኔ ባለትዳር ነኝ፣ አረብ ሀገር ነው የምኖረው። ከዛ ያው በወሬ ደረጃ ነው የሰማሁት ግን ዝም ብሎ ወሬ አይደለም፣ በተረጋገጠ ነው ማለት እኔም አይቼዋለሁ። ከዛ አንዱ ሰው እኔም አይቼዋለሁ። ግን ደግሞ ከሱ የሚሰማው ኖርማል ጓደኛ እንደሆኑ ነው። ግን ደግሞ መታ ቤት ታድራለች፣ ተመላልሳ ነው የምትመጣ፣ ብዙ ጊዜ ትመጣለች። እና ይሄ እንዴት ነው የምታየው? የአንቺ ቤት ነው የምታድረው? ቤታችሁ? ማን የነገረሽ? ከብዙ ሰው ግቢ ከምኖሩ ለእኔም ለሱም የሚቀርቡት ቤተሰብ፣ ከዛም ብሶ እናቴም አይታለች። ጠየቅሽው? እናቴ ድንገት ሄዳ ነበረ እና የሆነ ድግስ ነበረ እና ሳትነግራቸው ሄደች። ድንገት ተነስታ ስትሄድ ልጅቷ የቤት ናት። ከዛም ብሶ ልብሴ ምናምን ለብሳ ነበረ፣ የቤት ፒጃማ ምናምን ለብሳ ነበረ እና እናቴም ደነገጠች እና ምንም አላለችም፣ አልነገረችኝም። ከዛ እሱ ደግሞ ምን ብሎ ይነግራታል? እንደዚህ እረዳታለሁ፣ እኔን ማግዛት ምናምን፣ ትንሽ ያማታል፣ በስራ ነው የምንገናኘው ብሎ ይነግራታል። ከዛ እናቴ እንደዛ ብላ ነው ነገረችኝ። አግዛታለሁ ነው ያለኝ፣ ግን እኔ ከዛ ውጭ የማውቀው ነገር የለ። እሱ ራሱ እናቴ ስለጠየኳት ነው እንጂ እሷ አንስታ አልነገረችኝም። ግን እኔ ስለሰማው አንቺም አይተሻል እንደዚህ አይነት ነገር ነበረ ብዬ ስነግራት፣ አይ ጓደኛ ብቻ ነን አብረን የምንሰራ ነው ያለኝ አለች። አንቺስ ጠይቀሽዋል? መጀመሪያ ላይ ዝም ማለት አመረጥኩት። ለረዥም ጊዜ ዝም አልኩት። ምንም ስለዚህ አላወራውም። ግን በፊት እንደ ባልና ሚስት ሆነን የምናወራውን አቆምኩት። ብሬን መያዝ ጀመርኩት። ይህ ነገር የሚሆን አይመስለኝም ከማለት ዝም አልኩት። ልጄን ብቻ ነው የማወራ፣ ምንም አልተናገርኩም። ከዛ ቅርብ ጊዜ ላይ ቤት እንስራ ብሎ ጠየቀኝ ማለት ነው እሱ። ከዛ እኔ ተናደድኩና ለማን ነው ቤት የሚሰራ አልኩት። ከዛ እንደዚህ ለእኛ ነው ምናምን ስለኝ፣ እንዴት የኛ የሚባል ነገር ከዚህ በኋላ ያለ አይመስልም። ዝም ማለት እኮ አላውቅም ማለት አይደለም አልኩት። ማለት መናገር ፈልጌ ሳይሆን ስለተናደድኩት እንትን አልኩት፣ ተናገርኩት። ከዛ መልስ አልሰጠኝም፣ ዝም ነው ያለኝ። እንደፈለግሽ ያዥ ማለኝ፣ ማለት እንደፈለግሽ ማለት ማብራሪያ እንኳን መስጠትም አልፈልግም ማለት እሱ ማለት ይፈለገ ይመስለኛል። እኔ ምንም አላጠፋውም እንደዛ ነገር እና የሰው ወሬ ምናምን የሰማሹ ሰው ጠይቄ እንደዛ አይነት ነገር። እኔ ግን ከአንድ ሰው አይደለም ከ10 ሰው በላይ ሰማሁ እና ከዛ በኋላ ሲሜን ጣልኩት። አዲስ
ከዚህ ያሉት ሰዎች አዲስ የሰው በሰው ነንበር ከፈትኩት፣ የራሴን ጣልኩት። ከሁሉም ነፃ ሆኜ ልጄን ብቻ ነበረ ማገኘው ወሬውንም ሁሉንም ትቼ። ግን አሁን ላይ ሲያስበው ግራ ገባኝ። እድሜሽ ምን ያህል ነው? እኔ ትልቅ ነኝ፣ 27 ዓመቴ ነው። ምን ያህል ዓመት ነው በትዳር የቆያችሁት? ብዙ ነው። ከ9 ዓመት በላይ 9 ዓመት 8 የተለያያችሁት ሳሁን አንቺ ሰው ሀገር መጥተሽ ተለያይታችሁ ምን ያህል ጊዜ ኖራችሁ? 2 ዓመት። እሺ ሚዩት አድርጊና አዳምጪ። ገንዘብሽን መያዝሽ ጥሩ። አሁን ወደ እውነታው ስንመጣ አንድ ወንድ ሲንግል ከሆነ ኢትስ ኦኬ። ካገባ በኋላ ግን የሴት ቤስት ፍሬንድ እንደ እህቴ ነው ማየት፣ ጓደኛ ነን፣ ማማክራት ነው የምታማክረኝ የሚባል ነገር የለም። ሚስቱን ጓደኛ፣ አማካሪ፣ እናትም አባት ማድረግ ይችላል። በሴትም እንደዛ አግብታት የወንድ ቤስት ፍሬንድ ካላት ቁጭ ብለህ ጋቢ ደራርበህ እግርህን መዘፍዘፊያ ውስጥ አድርገህ ለቅሶ መቀመጥ ነው ያለው። ምንም እውነታው ነው ይሄ። ተዋጠላችሁም አልተዋጠላችሁ ግን እንዲሁ ዋጠላችሁም አይፈለግም። ባይዞ እውነት አይወድም ከጉሮ። ባለትዳር ከሆኑ ተቃራኒ ጾታ ጋር ቤስት ፍሬንድ የሚሆኑት ወይም የሚኖራቸው እንኳን ተቃራኒ ጾታ ወንድ ልጅ ካገባ በኋላ ጓደኞቹ ሁላ ባይኖሩት እሷም እንደዛ ጥቅም የለው። ትርፉ በትዳርህ መሃል ምቀኛ መሰብሰብ ነው። ታሪክ የአንተ ትዳር ጥሩ እየሆነ ሲመጣ የአንተ የቤስት ፍሬንዶች የወንድ ጓደኞች እንኳን ማለት ነው እንዴት አድርገው ሚስትህን ገደል እንደወደዳችሁም ጠላችሁም ጋይስ ምንም መቀባባት ማሽሞንሞን አያስፈልግም። ሴትም ሆነሽ ባል ካገባሽ በኋላ የሴት ጓደኞችሽን ቆርጠሽ ታያቸው። ቅናት፣ ምቀኛ መሰብሰብ ከባልሽ ጋር ሁሉ ነገሮችሽን አድርገሽ መኖር ትችላለሽ። ጓደኛሽም፣ አማካሪሽ፣ መዝናናት፣ ሲኒማ ማየት፣ ወጥቶ ብትን ማለት ካስፈለገ ከሚስት ጋር አድርገው፣ ከባልሽ ጋር አድርጊው። ገብቷችኋል? ሰው አያስፈልግም። ስለዚህ እዚህ ልጅ ድራማ እየሰሩባት ነው። እነዚህ ሰዎች ድራማ እየሰሩባት ነው። አለች እስቲ ካለች ድጋሚ ያስገቧት እስቲ። ይሰማል? አለው አሌክስ፣ ቅርታ ኔትወርክ ነው። እሺ ሚዩት አድርጊ። ስለዚህ እውነታውን ስናወራ መሬት ያለውን እውነታ እንደ እህቱም አይደለም ያት ጓደኛውም አይደለችም፣ ውሽማዎች። ይህን እርግጠኛውን ልነግርሽ ይችላል። እንትን ሊሆን አይችልም። ይሄ ባለትዳር ቤት መታ እያደረች የተቃራኒ ጾታ ሆና ሴት ልጅ አይሆንም እኮ በምንም። እንደው አንድ ሕፃን ልጅ እንኳን እንደው ለአቅመ አዳም የሆነ ሰው ብትጠይቀው ይሄንን አለመንገር አይችልም። አንቺ ሰው ሀገር መከራሽን እየበላሽ ነው፣ የሰው ሽንት ቤት እያጠብሽ ገብቶሻል። እንደዚህ ነገር በጣም የሚያመው ሰው አታውቂ ሞኝ ነሽ ብሎ ህይወትሽ ላይ ሊጫወት ሲሞክር አይንን ጨፍንና ምንድን ነው ላሞኝ አይነት ነገር ማለት ነው። ስለዚህ እኔ የምነግርሽ ገንዘብሽን ያዥ። አሁን ምንም አትበይ። ምሰሚን ከሆነ ምክር ከሆነ ምሰሚ ዝም በያው። ምንም አትበይ። ለእናትሽ ምንም አትበይ፣ ለሱ ምንም አትበይ። በቃ አውቀሻል፣ ተነቃቅታችኋል። ነገሩን ካወቅሽው አዋራ ማስጨስና ዘራፍ ማለት ትርፉ እነሱ አፉሙዙን አዙሮ ወደ አንቺ ነው የሚያመጣው። ቺት የሚያደርግ ወንድ፣ ቺት የምታደርግ ሴት ቺት ማድረጋቸውን አያምኑ። ሁሉንም የሚደፈድፉት እናንተ ላይ አምጥተው ቺት አድርገውባችሁም እንደገና የሚከሷችሁ። ዝም በይ፣ ገንዘብሽን ያዥ። ሰውየው እንደማይሆን ገብቶሻል። ምክንያቱም ነውር ነው። በቃ የአንቺ ቤት መከበር አለበት። ትዳርሽ ነው፣ ጎጆሽ ነው።
ያንቺ አልጋ ላይ የሚሆን ያንቺ መሬት ላይ አንቺ ሰው ሀገር ነሽ በሚል ከፈለገ ሊረዳት ከፈለገ ሊያወራት ከፈለገ ውጭ ካፌ ቀጥሮ አያወራትም እንዴ? መሬት ንቀት። ኦኬ እሺ እንደው ቤት መጣች ምናምን እንደው እንበል እስቲ አንልም፣ ግን እንበል ብንል ቤት ውስጥ መጥቶ ማደር ለአንቺ ለሚስቱ ያለውን ንቀት ያሳያል። ዲስሪስፔክት ነው ይሄ። ምንም ከሀገር ውጭ ብትሆኚ ትዳር ነው፣ ቤትሽ ነው። ይህ ሰው ባልሽ እታመናለሁ ብሎ ነው አንቺን ሰው ሀገር ይላከዋል። የትኛውም ሴት ጎረቤትም ትሆን መታ ቤት ውስጥ እንግዳ ሆና መጣሽ ቢባል እንኳን ማደር የሚለው ስቴፕ ላይ ግን ያንን ከጣሰ ምንም እኮ አላረጉ ምናምን እኮ ሚል እንደው ቢል እንኳን ቢታይ እንኳን ማደሩ ነውር ነው። ገብቶሻል? ለሚስቱ ያለውን ንቀት ነው የሚያሳየው። ከሚስቱ ውጭ እዛ ቤት ውስጥ ማደር ያለበት ሰው አይኖርም። ማደር ያለበት ሰው ቢኖር አንቺ ያለሽ ነው መሆን ያለበት። ሪስፔክት ማለት አንቺ ሚስቱ እያለሽ ሌላ ሴት ብትመጣ ኦኬ፣ ሁለታችሁ እያላችሁ ማደር ትችላለች። ሚስቱ ሳትኖር ግን አንድ ወንድ ሌላ ሴት ካሳደረ በቃ ስለዚህ አንቺ ፍሬን ትይዣለሽ። ከዛ ምን ታደርጊያለሽ መሰለሽ? ድንገት ተነስተሽ ሂጂ ስትሄጂ ድንገት ተነስተሽ ሂጂ ወደ ሀገር ቤት ለማንም ሳትናገሪ ፍንጭ ሳትሰጪ በቃ ለእናትሽም እመጣለሁም ሳትይ የምትሄጂው የዛሬም ዓመት ይሁን ምናምን ዝም ብለሽ ድንገት ማንም ሳያውቅ ትኬትሽን ቆርጠሽ ሀገርሽ ሂጂ እና በርሽን አንኳኩተሽ ግቢ ቤት ውስጥ ዲኮር ያልተደረገ ላይቭ ትክክለኛውን ነገር ትመለከች። አንቺ ይቆርጥልሻል፣ ሰላምሽን ታገኛለሽ። ድራማ አይሰሩብሽም የዋናት ብለው ማለት ነው። ገብቶሻል? በዛ አሌክሶ በጣም ነው የማመሰግን። እግዚአብሔር ያኑርክ። ሽክረን አንቻለሽ ባይ አስጋሪ ነው ጎበዝ። ቤስት ፍሬንድ በጣም ጥሩ ልብ ያላቸው ሰዎች ነው የሚጎዱት። እቺ ልጅ አሁን እንግዲህ ሰው ሀገር ነች። ነገን አቀናለሁ ሰደደች። ሞኝ ናት ብሎ ምንድነው መረዳት ልጅ ነች። እሺ የኛ ኤንጂኦ ጤና